አቶ ተስፋዬ አመሰግናለሁ። አሁን ደግሞ ወይዘሮ ደጅት ነው መስመር ላይ ትገኛለች። ተናስሊ ደጅት ነው። ተናስልኝ ሰለሞን ደጅት ነው። ደጅት ነው። የጧቱ ወንድማችን ፋሲል እንዴት ናችሁ? እግዚአብሔር ይመስገን። ተናከረማችሁ? እግዚአብሔር ይመስገን። እና አንቺ እስቲ ኢትዮጵያ የቀሩት ወገኖቻችን በተመለከተ የምትሰጪው ሐሳብ አለሽ መሰለችና አንቺን ልናዳምጥ ነው የጋበዝነሽ። አዎ እድሜ ላይቸው የሱ ስልክ ስለጠፋኝ እናንተም ጠፋኝ ላይቸው ነግሬው ነበር። አይቸው ተፋሲል ጋር ተነጋግሮ ወደ እናንተ አስተላለፈኝ ማለት ነው። አመሰግናለሁ ሁሎችንም። አዎ ሁልጊዜም ቢሆን እንቅልፍ ማይወስደን የሚወዘውዘን የወገኖቻችን መቅረት ነው። ከሁለት ሀገር ሆነን ልጅ ተዚያ አባት ተዚህ እናት ተዚያ ልጅ ተዚህ ተከፋፍለን ሁልጊዜ እህል መብላት ሲገባ በስኳር በሽታ በደም ግፊት ዛሬ ተዚያ ያለው እንደናፈቀ መሞት ተዚያ ያለው እንደናፈቀ መሞት። በእርግጥ እናንተ ተጠራላችሁ ትግራላችሁ። እንደናንተ ሌላው ሰው ቢረዳን ኑሮ ሳውን ድረስ ወገኖቻችን ይመጡ ነበር። ግን ምን አይነት ተጽዕኖ እንደሆነብንን በእኛ ላይ ይህ ዝብ ይመጣ ሰርቶ አክፋና ክናሳ ከፍሎ ልጁ ጣባ አገልግሎ በምርጫ መርጦ ነው የሚያስቀምጥ። አሁን እንኳን ሌላ ዘንድሮ አቤት አሎ ወይዘሮ ደጅት ነው አንቺ ጋር እሺ አቤት አዎ ዘንድሮ ብቻ እንኳን 35 ሰው አይደለም የኛ ይሞት ነው ቁጥራችን ማነስ። እስቲ በሌላው ሀገር ጦርነት ተብሎ ይማኛል። በሌላው ሀገር ሄደው አይደል ይዘው የመጡ በጦርነት እያሉ ሱዳን እንኳን በእኛ ላይ ግን ምን አይነት ተጥሮ እንዳለ ምን እንደሆነ ምን እንደሆነ በ4 አመት አንድ ቀን በክርስቲያን ምርጫ በ5 አመት አንድ ቀን በሮሻይል ምርጫ ነው የምንፈለግ። ብንኖር እኮ ነው የምንመርጥ። ዛሬ ሽሎም አንተ ታውቃለህ ቅድምም አሁን ሲጭነበኩ ይብላል ሁልጊዜም ይቆረቁረሃል። እንዴት 1226 ሰዎች ፎርም ሞልተው ዶላር ተበድረው ሻንጣ ገዝተው እስካሁን ድረስ እነሱ እንኳን ባይሆን ይምጡ አይባልም? ዘመዱ ያገባው ቶፌስ እናቱ አባቱ ፋይል ቁጥሩ በእያንዳንዱ ደርሶት አሁን ሰው የለም። ኢትዮጵያ ማለት በትላንትናው ስብሰባ እኔ በጣም አሞኝ ያደረምልህ ትላንትና በነበረው ስብሰባ ሳይ ሰው የለም። ወጣሉት መሰራብኝ የገባውን ወረቀት ያከምፋይ ነው ማን የሚባል ሰው ጆኳ 19000 ሰው አለ ብሎ መጥቶ ነበር አይደል? የለም ታሉ ሰው ማጣሪ መላክ ሰው ይላኩ። እንዴት እንዲህ ሰው ተላይቶ እስራኤል ጠንካራዋ እስራኤል የሞተውን አጥም እንኳን ፈልጋ የምታመጣ የቆሙትን ይረሳል። ሁላ ችግሩ ተብቢላታ ነው። በ2015 የወሰኑት ነው ያውቃሉ መኖሩን አንድ መሪ ተብሎ የምርጫ ጊዜ ነው ምረጡ የሚል እና በጣም በእውነት ያሳዝናል። ሽሎሚ ተስፋዬ በጣም ነው የሚያሳዝን። ያለነው ኑሮ ቀኝ እግራችን እስራኤል ሀገር ነው፣ ግራ እግራችን ኢትዮጵያ ነው። ዛሬ ለሚበሉት ታግተው ምን እንክፈል የሚለው ነው። እንደገና ዙሮ ተመልሶ ደግሞ ታገቱ ቤት ለመግዛት እንኳን እንትሚው 3 ሚሊዮን ገንዘብ ክፈሉ 4 ሚሊዮን ገንዘብ ክፈሉ የከሌዱ ለታን እየተባለ ነው። እና የምን ገንዘብ ክፈሉ እየታገቱ 3 ሚሊዮን ገንዘብ ክፈሉ ማንድ ወለታን እየተባለ ሰው ታግቶ እንደከብት ሀገራቸውን ድሮ እህል ሲበላ ነው ከብት የሚታገት። ይህ ሰው ሲታገት አይተናናውቅ። ዛሬ ግን 3 ሚሊዮን ገንዘብ ክፈሉ 4 ሚሊዮን ገንዘብ ክፈሉ። ዛሬ ሰው እየተበደረ ነፍሱን ያስለቅቃል። እና ለዚህ መንግስት አሁን ፊቱን በጥረጫው አጥቦ ምርጫው ምረጡ ሊለነን ነው። ወገኖቻችን ተዚያ እየተሰቃዩ እያሉ ምንስ እንደው አንተስ ምን ትላለህ? ኦኬ እስቲ አቶ ተስፋዬ እናሳትፈውና ጥያቄ ይኖራል። ተነስለ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ወይዘሮ ደጅት ነው። የኔ ጥያቄ በሁኔታው መጨረሻ ላይ የተናገሩት ንግግር ነው። ደህንነታቸውን ለመጠበቅ ከዚህ ምን መደረግ አለበት? ትግሉ እንዳለ ሆኖ ወደዚህ ሀገር መምጣታቸው የማይቀር ሆኖ እዛ እስኪመጡ ድረስ እየታገቱ ግማሾቹም ደግሞ ያሉበት ሁኔታ መጥፎ ሁኔታ ነው እና ይሄ ደህንነታቸው እንዲጠበቅ
ምን አይነት እንቅስቃሴ ማድረግ ይቻላል ብዬ ነው የምጠይቀው። ጥያቄ ነው። ጥሩ ጥያቄ ነው ተስፋዬ። እንኳን ተዚያ ይጣበቁ ለማለት ተሟልተው ሻንጣ ገዝተው ጫማ ገዝተው የቀሩ ሰዎች መንግስት ያላመጣቸው ከተም ተዚያ ደህንነታቸው ተጠበቃቸው መች ፈልጎን መች ወዶን መሆን እኮ ያለበት እንግዲህ አዲስ አበባ ነበር። አሁን እንዳልከው ርብሻ ነበረ። ርብሻ ሲነሳ ምንድነው ተቀጠረልንን ፖሊስ ቤት ቆይተን ስንወጣ የፉዳሊ ፖሊስ እንትን ተባለ። በዛን ጊዜ ግን አላፊ ነበረን። ዛሬ አላፊ የለንም፣ ተጠያቂ የለም፣ ያ ጀግና የለም። ያ ጀግና ለመኖሩ አለም እንደ 3 አመት ላይ የተዘጋ ማን ነው ጀግናው? አብርሃም በየነ አምባሳደር ሁላችን በወለፍቶ ታክቶ ህዝቡን ፊት የመጣው በሱዳንም የመጣው በቢጣ ሰለሞንም የመጣው አብሮ ታግሎ ይሄን ያህል ህዝብ የመጣ ዛሬ ማሱ የሌለ ሲሆን ይኸው እነሱም እኮ አውቀው ለአምባሳደር የሰደዱት ሰው አምጡልኝ እንዳይል ነው። 3 አመቱ አለም እንደ ያለ የተዘጋ ያውልሽ ወይዘሮ እኔ ቀደም አቶ ካሳሁን የጠየቀው ጥያቄ መልሼ ልጠይቅልሽና አንቺንም ማለት የምፈልገው እንዴት ነው ትግሉ የአንድ ሰው ብቻ ለምን ይሆናል ነው ማለትም የአንድ ሰው የሁለት ሰው ብቻ መሆን የለበትም። ይሄ ጥያቄ የታሪካዊ ጥያቄ ነው፣ የህዝባዊ ጥያቄ ነው፣ ወገናዊ ጥያቄ ነው፣ ሰባዊ ጥያቄ ነው። ስለዚህ እንደዛ ከሆነ ለምን ነው የወገኖቻችን ጥያቄ በአንድ ሰው እጅ ብቻ ውሳኔ እሱ ከሰራው ሰራው አልሰራው ሊባል የቻለውና ለምን ነው ሌሎችንም ተሳታፊ ማድረግ የማይቻለው? በዚያ ደግሞ ለእያንዳንዱ ሰው ተቀያሪ ሰው አለው። እግዚአብሔር ብቻ ነው የማይቀየር እንጂ ሁሉ ሰው ይቀየራል። እና ለምን ነው ወገኖችን በተመለከተ ተባባሪ ኮሚቴ፣ አገር አቀፍ ኮሚቴ ጠንካራ የሆነ የሃይማኖት ሰዎችን ያካተተ የታሪክ ሰዎችን ያካተተ ቤተሰቦቻቸው ዘመዶቻቸው የቀሩበትን ያካተተ ጠንካራ የሆነ አንድ ወጥ የሆነ ታጋይ ኮሚቴ ለምን አይቋቋምም? ተከተው ጥያቄ ይኸውልህ በዚህ ወንድማችን በብር ሸባህዱ 10 ሰው አስመረጠ። ባይፋ 35 ሰው አስመረጠ። አንቂ ክፍል ተብሎ ጉርብ በገብሬ ዱባለ ስም ተከፈተ። ሞቅ ሲል አፍርሶት ሲያበቃ ተረስቶ ወደ እንደገና ከፈቱት። አሁን ተደራጁ። አዱኛ ዳምጤ የሚባል ሙር የተማረ ሰውዬ እሱ እኔም ያገባኛል እኔም ለወገኔ ለምን አልቆረቆርም ብሎ ህዝቡን ሲጠራ በጋዜጠኛ አላለ፣ የፓርላማ አባል አላለ፣ ግለሰብ አላለ። ህዝቡን ሲንወያይ የወገናችን ጉዳይ ሁላችንም ያሳስበናል ሲሉ እንወያይ ብሎ ጠራ። ሲጠራ ያው አንተ አጋጣሚ ያላመቸው ብሎ እንደሆነ እንጂ ቀረ። ከአዲሱ መሰለም መጣ፣ አምባሳደር አለልኝ አድማሱ መጣ፣ እነ ቄስ ጣሃይነ መጡ፣ እነ ቄስ ብርቁ መጡ፣ አንጋፋው ትልቁ ብዙዎች ባሉበት አውላም ይዘው ነው ገንዘብ ተኪሳቸው አውጣው ኮዱ አውላም ይዘው ነው። በዛን ሰዓት ህዝቡ ወደ 580 ምናምን ይሆናል በግምት መረጡ። ኮሚቴ መረጡና ሁሉም ለወገን ትግል ነው እኛም እንታገል ቢባል ተከፋፈለ። ህዝቡን አከፋፈሉት፣ ህዝቡን ነጠሉት። እንዴ ሁሉ የወገን መብት የለውም እንዴ? የምለፈልፍ የወገን ተቆርቋሪነት ስላለኝ አይደል? ለወገን እኮ ሁሉም ዘብ መቆም አለበት። ለወገን እኮ ሁሉም መታገል አለበት። የእናት የአባት ርሳ አለም 30 አመት 40 አመት ይዘን የነበረውን እየተባለ መባል የለበትም። በ4 አመት አንድ ቀን ክሽት ይቀየር የለ፣ በ5 አመት እንደዚህ ሮሻን ይቀየር የለ። ምንድነው ብርቅ ነገሩ? ተከፋፈሉ ይናሉ የሚባል አልተከፋፈልንም። እኔም ተዚኛው ጉርበለሽ ነው ተዚያኛው የኖርኩበትን ጉርብ ስለወጣው እዚህ ገብቻለሁ። ትግል ነው። ተዚያት አንድነትም ማይል ኖርኩ፣ ትግል ነው። ተዚህም ደግሞ ልዩነት በሚለው ገባው፣ ትግል ነው። ሁልጊዜም ለወገን መታገል ነው። ተመለሰልህ? አዎ ተመልሶልኛል። አቶ ተስፋዬ ጥያቄ ይኖርሃል? አይ በቃ እኔ ጥያቄ የፈለኩት አሁንም ወይዘሮ ደጅጥኑ ሁለት ቡድኖች እንዳሉ ነው የሚነግሩን። ምንም ቢሆን ሁለቱም ትግል ላይ ቢሆኑ ለእንቅስቃሴው አመቺ ነው አመቺ አይደለም የሚለውን እርግጠኛ ነኝ ኮሚቴዎቹ ይህን ጥያቄ ይጠይቃሉ ብዬ አስባለሁ። እርስዎ ግን እንደ ምክር በእውነት በማህበራዊ ሚዲያ ላይ በጣም የምንሰማቸው ክፉ ነገሮች አሉ። እንደ ምክር ለህብረተሰባችን የሚሰጡት ካለ ብዬ ነው። ይሽ ጥሩ ጥያቄ ነው። አዎ እንደ ምክር ወገኔ
እናት ነው የቀረች፣ አባት ነው የቀረ፣ እህት ነው የቀረ፣ ወንድም ነው የቀረ። ይህ ስራ ደሞዝ የለውም ያገባኛል የሚል ሁላ በአፍጋኖም ሆነ በስብሰባውም ሆነ ባለ እንደመር ለወገኖቻችን እንረስላቸው። ምንጊዜም የኛ ሰዎች በትግል ነው እንጂ ኑ ተብሎ መጥቶ አያውቅም። ይህ በተከፋፈለ ነገር ወይም ደግሞ ይዞታዬ ነው እንደ አባት ርስት እንደ እናት ርስት ይዞታዬ ነው የሚለው አያገለግልም። ጎዳለን እንጂ አላገለገለንም። አንድ ያሉ 3 ጊዜ ዘመዱ ሶፌስ ሞልቶ ፋይል ቁጡ በእጁ ተቀምጦ እኮ ሰው የለም አናውቅም አሉ። ትናንት ሰምቻቸዋለሁ። እና ስለዚህ አድምን ለወገን የጥሪ ማቀረብ አንጥላላ፣ 2 ጊዜ አንጎዳ። ወገኖቻችን ቀርተው እኛ ተዚህ ያለነው በደስታው በመከራ ማንላየው መጥላላት የለብንንም። ጠንካራ ኮሚቴ ያስፈልገናል። ጠንካራ ኮሚቴ ፊት ለፊት የሚጋፈጥ ከመንግስት ሰራተኛ ጋር የሚነጋገር ያስፈልገናል። ጠላትን እኮ እንቆቆ ሰው ቆሶ ሲታየው ሀገራችን እንቆቆ የሚጠጣ ጠላትን እንትን ለማለት ነው፣ ለማሻር ነው፣ ለማዳን ሆድን። ሰው በጠብ የሚሰራ ነገር የለም፣ መቅረብ ነው። በጠብ በምንም የሚሰራ ነገር የለም። ፍቅር ግን ሰውን ይገዛዋል። አሁን ለሚመጣው እኛም ተጎድተን የሚመረጡትም ጎድተን እንዳንል 3 አመት ንሴት አላችሁ እናንተም ኑ ቅረቡን። ሰጥቶ ነው መቀበል። ወገኖቻችን ከምርጫው በፊት ጭነት ይጀመር፣ እንመርጣችኋለን። ጭነት አልተመረጠ እኛም በእጃችን እንቀጣችኋለን። ባጀት ይበዘበዛል። 2 ጊዜ 3 ጊዜ ምርጫ ሲሆን ባጀት ነው የሚበዘበዝ። ኦኬ፣ አሁን በእርግጥ ጥሪው በጣም አስፈላጊ ነው። ግን ከዚያም በተረፈ እኔ እንደማስበው ከሆነ በየአገሩ በየከተማው ኮሚቴ አቋቁሞ በየከተማው በአንድ አገር አቀሰበን በኮሚቴ ትልቅ ሰዎችን ያካተተ፣ ወጣቶችንም ያካተተ፣ ምሁራንንም ያካተተ፣ የስራ ልምድ ያላቸውንም ያካተተ በየከተማው ተቋቁሞ ከዛ ወደ አገር አቀፋዊ ኮሚቴ ማዋቀሩና ያንን ኔትወርክ ተዘርቶ ስራውን መስራቱ የተሻለ መስሎ ይታየኛል። ይህን እኛ ካላደረግን ታሪካዊ ወቀሳም ሊመጣብን ይችላል። ወይዘሮ ደጅት ነው። ስለዚህ ጀምረዋል እኮ አሁን እና ዱኛ ዳምጤ እኮ ያው ሊቄሶችን ራባኖችን እንደውም በቀደም ይገርማናት የታለሙን መጥቶ ተደረበንን ቀድም ባለሙያ ለዚህ ላሊያው ባለሙያ የነበረው አሁን ተሰባስበን ወደ ላታኒያው ቀጠሮ ተይዞ ወደ ላታኒያው ለመድ አሁን ተደራጅተን ያለና እና አሁን ተይዞ ያለው ጅማሬ እኔ ብርሃን ይከፍታል ባይልኝ ዝምብሎ ዳርን በዳር አሁን 2 ሰዓት ደን ሰላማዊ ሰልፍ ደርሰምታት 3 ሰዓት ደን ሰላማዊ ሰልፍ መምጣት ውጤት የለውም። ሰላማዊ ሰልፉን የሚያደርጉበት ምክንያት ወጡን ባንደነፋውና ሁልጊዜ እንትንዳው ዘንዶ ሰላማዊ ሰልፍ ያደርጉበት ውጤት የለውም። ወደፊት ዶክተር አብርሃም በየሚያደርግ ነበር ስብሰባ ይጠራን፣ ህዝቡን ያወያያን፣ ህዝቡን ያሳምናን። ከዚያ ደግሞ ክርስቲያን አባል ደግሞ ይነጋገራን። ፈቃድ አውጥቶ አፍጋና እንወጣለን። ወዲያውና ተብሎ ተጠርቶ ሆኖ ውሳኔ ይዞ ይመጣል። እዚህ ግን ዝም ብሎ በጭፍኑ ዝም ብለን ስለምንሄድ ውሳኔ አልባ ነው። 3 ጊዜው ላይ ተበተነ። ስለዚህ ሆነ ያለርኩ እንጂ ለወገኔ ማልወጣበት ምክንያት የለም ነበር። አንድ መጨረሻ ጥያቄ ለጠየቀውት ነው ደጅት ነው። እሺ አንቺ ልበልሽና እንደጠየቅሽው ምናልባት ሰውን መከፋፈሉ ይሄ በሱዳን የመጣ ነው፣ ይሄ በአዲስ አበባ የመጣ ነው፣ በምጽዋ ሽሎሞ ይሄ ከትግራይ አካባቢ የመጣ ነው፣ ይሄ ከዛ በኋላ የመጣ ነው፣ ይሄ ጊዩር ያላደረገ ነው፣ ይሄ ጊዩር ያላደረገ ነው የሚለው ይሄ በራባኖችን ተከታይ ነው፣ ይሄ ቄሶችን ተከታይ ነው እየተባለ የሚደረጉት ተድራጎቶች አይደሉም ነገር ዓለሙን የሚያበላሹት? በጣም በጣም ለዚህ ነው እኮ አሁን ነራዊ ሳይክን የለ እናቴ ታለሙን የለ የሳውስቶችን የለ የፓርላማ አባል አምባሳደር የነበረውን የለ እንዲያውም አቶ አዲሱ መሰረ መጀመሪያው ሁላችሁ በፊት ክርስቲያን የነበረው አለሁ አይዟችሁ ብሎ ነው እንትን የገባል እና መበታተን እንተተን ጥሩ ጅማሬ ይዟል። አንድ ይሁን እንደመር ለወገኖቻችን እንረስላቸው ነው የጠራው። ወይዘሮ ደጅት ነው በጣም እናመሰግናለን። በእርግጠኝነት ተመልሰን በሌላ ጊዜ እናወያይሻለን። ስላደረግነው ቆይታ እያመሰግን የወገናዊ ጥሪ ጥያቄ ደግሞ ትክክለኛ ጥያቄ ነው፣ ታሪካዊ ጥያቄ ነው። ተወቃሾች እንዳንሆን የኛ ትውልድ ወገኖቻችን እንዲመጡ ማድረግ ግዴታችን ነው። የይሁዲነት መብትም አላቸው፣ ሀገራቸውንም የነሱ ናት ማለት ነው፣ የኛ ብቻ አይደለችም። አመሰግናለሁ።
አመሰግናለሁ። አትርሱኝ ሾሎሜ። እስከዛሬ ድረስ ሾሎሜን እስከዛሬ ድረስ እኮ ስልክ ጠፍቶኝ ነው። እሺ አመሰግናለሁ። አሁን ስለተነጋገሩም ትንሽ ተፈስላለሁ እንጂ ልዩነት የለንም። ለብቻቸው የሚያወኑ ሰዎች ይምጡ። አመሰግናለሁ። እናመሰግናለን።